ቪዲዮውን ላይክ በማድረግ ብዛታችሁን አሳዩኝ። ዳጣ በጣም ከፍቷት ነበረ። ምናልባት ደረጀ አባትሽ አይደለም ተብሎ ሲነገራት፣ ሞገስ ታዲያ ዲኤንኤውን ሲያነብላት እንዳያችሁት ከሆነ ያው ሁለቱ የተደረገው ምርመራ በፀጉር ቢሆንም ግን አንድ አይነት እንዳልሆነ ሲያውቅ በጣም ተከፍቶ ነበረ። ታዲያ በሰዓቱ ዳጣን ያው እውነቱን ማወቅ አለባት ብሎ ሲነግራት አባትሽ አይደለም ብሎ ከነገራት በኋላ በጣም ትከፋለች። በጣም ነበር ያዘነችው። በሰዓቱ ታዲያ ማን ሊሆን ይችላል ብላ ነበር ያሰበችው። ነገር ግን ቀስ እያለ ነገሩን ከነገራት በኋላ ወይንም ሞገስ ምርመራው የተደረገው በፀጉር እንደሆነ ይነገራታል። በሰዓቱ ነገሩን ለማስታወስ እየሞከረች ነው። ያኔ ማበጠሪያውን በምን መልኩ ሰላም እንደወሰደችውና ከዛ በኋላ መታ ያቺ አቢጌል የምትባለው ብዙዎቻችሁ የምትጠሏት ልጅ ፀጉሯን ልትቆርጣት እየመጣች ባለችበት ሰዓት ላይ ነገሩን እሷን ለማዳን ስትል ሰላም መታ ነበረ። ሰላም ከዛ በኋላ አይ ማበጠሪያውን እኔ ላበጥርበት ፈልጌ ነው ብላ ከተቀበለቻት ከሄደች በኋላ ያኔ እዛ ጋር ነው ስህተቱ የተፈጠረው ብላ ዳጣ በተረጋጋ ሁኔታ ነገሩን ታጤነዋለች። ከዛ በኋላ ግን ትረጋጋለች። አይ ይህ ምርመራ የኔ አይደለም፣ ምናልባት የሌላ ሰው ተወስዶ ነው እንደዛ የተደረገው፣ ስለዚህ እውነቱን ማወቅ አለብኝ ትላለች። ሞገስም ቢሆን አዎ በፀጉር ከሆነ ምርመራው የተደረገው ያንቺ ላይሆን ይችላል፣ ታዲያ ግን ምናልባት አንቺ በተኛሽበት ነው ወይ ፀጉርሽን የወሰደችው ተብሎ ስትጠየቅ አይ የምታስታውሰው ነገር ስለሌለ በሰዓቱ አይ ይሄ ነገር የኔ አይደለም ብላ እዛው ተረጋግታ ተቀምጣለች። ውሃ የብዙዎቻችሁ ደስታ ነች። ውሃ ታዲያ ምናልባት ትክክለኛ የዳጣ እህት ልትሆን ትችላለች ወደፊት ማለት ነው በሚደረግ ነገር ግን እዛ ቤት ውስጥ አሁን ሰላም እየሰራች ያለችበት ቦታ ላይ ያው የዳጣን የኋላ ታሪክ ማወቅ ትፈልጋለች። ከመጀመሪያው ጀምሮ እየጠየቀቻት ነው የት እንደኖረችና ደግሞ ከጋሼ ጋር በምን ምክንያት እንደተገናኙ የመጨረሻውን ነገር ልትጠይቃት ነው። ያኔ ታዲያ እውነቱን ስትነግራት ምናልባት ከራሷ ጋር የሚያመሳስላት ነገር ሊኖር ይችላል። ምን የሚፈጠር ይመስላችኋል? ዳጣ እዛ ቤት ውስጥ ሆና እስካሁን ድረስ ሙሉ እውነቷን አላወቀችም። በተለይ የእናቷን ነገር ብዙዎቻችሁ ግን ግምታችሁን አስቀምጣችሁ ነበረ። የዳጣ እናት ሰላም ናት ብላችኋል። አቢጌል እዛ ቤት ውስጥ ነገሮችና ተንኮሎች አንድም ሳይቀሯት እያደረገች ነው ያለችው። እንደውም ከሰላም ጋር ያኔ ዳጣ ከዚህ ቤት ልትወጣ ስትልኮ አንቺ እሷ እዚህ ቤት ውስጥ ካልተቀመጠች እኔም እወጣለሁ ብለሽ ነበረ፣ ከእሷ ጋር የሚያገናኝሽ ነገር አለ ወይ ብላ ትጠይቃታለች። ነገሩ ከእሷ ጋር የሚያገናኛት ነገር የለም። እኔ ዳጣ እዚህ ቤት ውስጥ ሳትመጣ በፊት ነው እዚህ ቤት ውስጥ እየሰራው የነበረው፣ ታዲያ ከእሷ ጋር ምን ያገናኘኛል ብላ ሰላም ትመልስላታለች። በሌላ በኩል የደረጀና የማርታ ሁኔታ ላይ ሁለቱ እየተነጋገሩ ያሉት፣ ማርታ ብዙዎቻችሁን ታቋታላችሁ። ለሰራተኛ በጣም ትልቅ ክብር ይኖራታል። ነገር ግን ለደረጀ አንድ ነገር አንስታለታለች። ማርታ እስከ መቼ ነው እዚህ ቤት ውስጥ የምትቆየው? የራሷን ህይወት መጀመር ይኖርባታል። በጣም አሁን ላይ እኮ እኛ ለራሳችን ጥቅም ብለን እሷን እዚህ ብዙ ማቆየት የለብንም። እሷ ከዚህ ቤት አንዴ ወጥታ የራሷን ህይወት መጀመር ይኖርባታል። ብዙ የሚጠብቃት ነገር አለ ብሎ ጥያቄ ታቀርብለታለች። ደረጀ ግራ ይገባዋል። ነገሩ ቅር እያለው ነው። አይ እዚህ ቤት ውስጥ እኮ እንደሷ ለኛ የሚሆንልን ሰው የለም። በተለይ ልጆቻችንን በዚህ መልኩ የምትይዝልንና ለኛ ይህን ያህል ከሷ በላይ ይሰራልናል ብለን የምናስበው ሰው እስካሁን ድረስ አላሰብኩም። ታዲያ ይህ ነገር ቅር ይለኛል ብሎ ይነግራታል። ነገሩ እንዲህ ነው። አይ የእሷንም ህይወት እያበላሸን እኮ ለራሳችን ብቻ ማሰብ የለብንም። ስለዚህ እሷን መንገር ይኖርብናል። አሁን የራሷን ህይወት የምትጀምርበት ሰዓት ነው። ማርታ ይህንን ከነገረችው በኋላ በቃ አናግሪያትና የእሷን ውሳኔ እንጠብቃለን። ታዲያ ማርታ በነጋታው እሷን ብታናግራት ይሆናል። ማርታ ግን ከዛ በፊት ይህንን ሳታደርገው ምን ያህል ለሷ ብዙ ነገር እንዳደረጉና ያኔ ዲኤንኤውን ካየች በኋላ ደንግጣለች። ለዛም ነበረ ቀዳው ያው ሁኔታው እንዳይታወቅና ምናልባት ያ ነገር ከታወቀ በኋላ እዛ ቤት ውስጥ ትልቅ ችግር ይፈጠራል ብላ ስላሰበች ወረቀቱን ትቀዳደውና እዛ ያስቀመጠችው። በሰዓቱ ይሄ ነገር ከሆነ በኋላ ግን ያው ዳጣ ሁሉንም ነገር ትሰበስብና እንግሊዘኛ ስለማትችል ወዲያውኑ ነገሩን ይዛው ወደ ሞገስ ትሄዳለች። ሞገስ ካጣራ በኋላ ሲነግራት ልቧ ይሰበራል። አባቴ አይደለም ብላ ስላሰበች ወዲያውኑ ነበረ ነገሮች የተቀየሩ። አሁንም ቢሆን ለእሷ ትልቅ ደስታ አይደለም፣ ምክንያቱም ልቧ እየተጠራጠረ ነው ነገሩን የተቀበለችው እንጂ አሁን ላይ 100% እርግጠኛ ሆና አይደለም ከውስጧ እያወራች ያለችው። ያንን ግን እስከ መጨረሻው ማጣራት ይኖርባታል። ሞገስ ይህንን ነገር ለእሷ ቢነግራትም ግን ሌላ ተስፋ እየሰጣት ነው ያለው። እዛ ቤት ውስጥ ስንመለስ ደግሞ የሰላም ጉዳይ ነው።
ሰላምና ዳጣ የሚያገናኛቸው ነገር አለ። ኮሜንት ላይ እንደነገራችሁ ከሆነ እንዴት የሚለውን ነገር ብዙዎቻችሁ ታውቁታላችሁ። ያለፈው ክፍል ላይ ስላያችሁት ማለት ነው። ዳጣ የመጀመሪያዋ ነገር የሚሆነው ትክክለኛ እናቷን አሁን ድረስ እየፈለገችም ነው። ታዲያ በምን መልኩ ልታውቅ ትችላለች? ግን የጠረጠረቻት ሰላምን በጭራሽ አይደለም። የኛው ምን ይሆን መልሱ? የዳጣን ሕይወት ትንሽ ወደ ኋላ ተመልሰን እንየው። ዳጣ መጀመሪያ በትክክለኛ ቤተሰቦች ስላላደገች ያው ባህሪዋ ሙሉ ለሙሉ በሚባል ደረጃ ተቀይሯል። በጣም ውስጧ ልቧ ንጹህ ነው በጣም በሚባል ደረጃ። ለነገሮች ፍራቻ የላትም። ያላትንና የምታውቀውን ነገር ግልጽ ነው የምትናገረው። ታዲያ ይሄ ከመጀመሪያው ሕይወቷ የተነሳ ነገር ነው። ብዙ የሚጎዷት ነገሮች በሕይወቷ ስላልተፈጠሩ አባት ማጣት፣ እናት ማጣትና ብቸኝነት በጣም በከፊሉ የሚጎዳት ይሆናል ምናልባት የሚፈጠርባት ከሆነ። ስለዚህ እዛ ቤት ውስጥ አቢጊያል የምትሰራቸው ተንኮሎችና የተለያዩ ነገሮች ዳጣም በከፊሉ ነው የሚጎዳት። በቅርቡ ወዲያውኑ ደረጀም ቢሆን ማወቅ ይኖርበታል ትክክለኛ ነገሩ እዛ ጋር እንደተፈጠረና ምን እንዳለ እውነታው ሁሉም ግልጽ ሲሆንላቸው ምናልባት ለዳጣ የመከላከል አቅማቸው ይጨምራል። እዛ ቤት ውስጥ ግን ሰላም የምታሳዝነው ነገር ያው ዳጣ ምንም እንዲደርስባትና ምንም እንድትሆን አትፈልግም። ነገር ግን ከልቧ እየነገራት ያለው ነገር ስለሷ አብዝታ ማወቅ ትፈልጋለች። ዳጣ ይህን ነገር ቁጭ ብላ ለመጀመሪያ ጊዜ ብቻቸውን ይገናኛሉ ሰላምና ዳጣ። ታዲያ ሁሉም በተኙበት ሰዓት ላይ ሰላም ሰዓቱ አሁን ነው የእሷን ነገሮች ለማወቅ ብላ የኋላ ታሪኳን ለማወቅ ብላ ጥያቄዋን ትጠይቃለች። የት መኖር እንደጀመረችና በምን መልኩ እዚህ እንደደረሰች ማወቅ እያለባት ያንን ሁሉ በቅደም ተከተል እየጠየቀቻት ነበር። ታዲያ ያንን ከጀመረች በኋላ የመጨረሻዋ ጥያቄ የነበረው ከደረጀ ጋር ወይንም አሁን ላይ ከአባቷ ጋር በምን ምክንያት አጋጣሚ ተገናኙ? ያንን ነገር ታዲያ ወዲያውኑ እውነታውን ስትነግራት ምን ሊፈጠር እንደሚችል አስቡት። ሰላሜ የመጨረሻውን ትክክለኛ ፍንጭ የምታገኘው ይሆናል። ታዲያ ቀጣዩ የእናንተ ግምት ምን ይሆን? ሐሳብ አስተያየታችሁን ግምታችሁን እያስቀምጣችሁልኝ በዚህ ቻናል ላይ ቀደም ያሉ ክፍሎችን እንደዚሁ የምንናገርበትና አቀራረቤ በደንብ ከተመቻችሁ ቻናሉን ሰብስክራይብ ማድረጋችሁን አትርሱ። ሌላው ትልቁ ዜና አለኝ። ሐረግ ድራማን ከዚህ በፊት አብዛኞቻችሁ የምታውቁት ከሆነ በጣም የወደዳችሁትና ክፍል 130 ላይ ያለቀ ድራማ ነው። አብዛኞቻችሁ ወዳችሁትና ብዙዎቻችሁ ስትከታተሉት ነበረ። ታዲያ የብዙዎቻችሁ ጥያቄ የነበረው ድራማው ካለቀ በኋላ ምዕራፍ 2 ይሰራልን ብላችኋል። ምዕራፍ 2 አብዛኞቻችሁ እየጠበቃችሁትና ተደጋጋሚ ጥያቄ ስላቀረባችሁ በዛሬው ዕለት የምዕራፍ 2 አንደኛ ፖስተር ወጥቶለታል። ድራማውም እየተሰራ ነው። ምዕራፍ 2 እነ ኤፍራታ እነ ያፌት እነ ናታን ባሉበት ድራማው የሚቀጥል ይሆናል። አብዛኞቻችሁ የኤፍራታ አድናቂና ወዳጅ ስለሆናችሁ ይህን ዜና ለእናንተ መልካም ዜና ነው ብዬ አስባለሁኝ። ቀጣዩ ክፍል ላይ እንገናኛለን። ሐረግን ድራማ የምትከታተሉት ኮሜንት ላይ አስቀምጡልኝ፣ በሊንኩ እንገናኛለን። ሌላው የግል ስራዬን ሳስተዋውቃችሁ አዲስ አበባ ውስጥ ሆኜ ማንኛውንም ዕቃ ወደ ቤተሰቦቻችሁ መላክ የምትፈልጉና እኔን ማናገር ካለባችሁ በቁጥር 0922905541 ወይንም የመጀመሪያው ኮሜንት ላይ ፒን አረግላችኋለሁ። በዛው እንገናኝ። በቴሌግራም፣ በዋትስአፕ፣ በኢሞ ማናገር ትችላላችሁ። መልካም ጊዜ